ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ የመጣሁበት እውነት ለመናገር በጣም ያዘንኩት ቪዲዮ ተለቋቸው ነበር ትናንትና ማለት ነው። እሱ ምንድነው ወዴት ነው ካላችሁ ሳውዲ አረቢያ ስላሉ ወንድሞች በዚሁ አጋጣሚ ፔጅ ያላችሁ ትንሽ ነው ትልቅ ነው ብላችሁ እንትን አትበሉ፣ ወደ ኋላ አትበሉ፣ ድምጽ ሆኑ። ቲክቶክ ያላችሁም ዩቲዩብ ያላችሁም በተለያየ ሶሻል ሚዲያ ድምጽ ልትሆኑ ይገባችኋል ወንድሞቻችሁ። እሱ ምንድነው ወዴት ነው ካላችሁ እንግዲህ የኛ ኢትዮጵያውያን መከራችን በቃ በዝቶብናል። ሰው የተረከሰ ከተባለ የኢትዮጵያ ነው ሰው የረከሰ። እንግዲህ እጅግ በርካታ ቁጥር ያላቸው ወጣት ወንድሞቻችን ሰው ገድለው አይደለም ወይንም ሰርቀውም አይደለም ሰውም ሰይፈው አይደለም። እነዚህ ሰዎች በግና ግመል ወዘተ ሲጠብቁ የተያዙ ወጣቶች ናቸው። ነገር ግን እንግዲህ ከ8 ዓመት ቆይታ በኋላ እኔ አላቅም 8 ዓመት ምናምን አላቅም እንግዲህ ሞት ይፈረድባቸው ተብሎ በጣም በሚያሳዝን ሁኔታ ወጥቷል ማለት ነው የቪዲዮ። ስለዚህ ምንም በተመለከተ ዝም ብሎ መግደል ቀላል ነው እንዴ? አይደለም። ይህን ያህል ኢትዮጵያውያን ይቅርና አንድ ራሱ መግደል በጣም ከባድ ነው። ምክንያቱም ሰው ወንጀለኛ ሲሆን ነው አይደል? እነዚህ ሰዎች ደግሞ ወንጀለኛ አይደሉም። በበረሃ በፀሐይ በብርድ ታውቃላችሁ፣ የአረብ ሀገር ያላችሁ የትኛውም ዓለም ላይ በሙቀቱ ጊዜ ሙቀቱ በጣም ከባድ ነው፣ በብርዱ ጊዜ በጣም ከባድ ነው። ደህና ምግብ እንኳን አይበሉም። እንደኛ እንሻላለን። ማርያምን ሴቶች በጣም እንዴ እኛማ በምን አለሙ የኛ ብር ማንም አያበላሸው። የኛ ብር ተቀማጭ ነው። እዛ ባሻገር ለሳሙና እንገዛ፣ ለውሃ እንገዛ፣ ለተለያየ ነገር ከአረቦች እየተጠቀምን ራሱ እኛም ፈጣሪያችንን እናማረራለን እውነት ለመናገር። እነሱ ግን ደህና ምግብ አይበሉ፣ ደህና ልብስ አይለብሱ። እኔ በጣም ነው የሚያሳዝኑኝ። እኔ ሙቀት ሲመጣ ማርያምን የማዝነው ወይኔ ውጭ ላሉት ምናምን ነው የሚለው። ብርዱም ሲመጣ ቶሎ ብዬ እነሱን ነው የማያስበው። ምክንያቱም በጣም ብርዳቸው ከባድ ነው፣ የዚህ ሀገር ሙቀት ማለት ነው። ሙቀቱም ሆነ ብርዱም በጣም ከባድ ነው እና እንደዚህ ሆኖ እየተንከላቱ ነገ የተሻለ ኑሮ እንኖራለን ብለው ሁሉ ነገር ትተው እየሰሩ እንግዲህ ባልታወቀ ነገር ተይዘው እስር ቤት ገቡ። እስር ቤት ይህን ያህል ጊዜ ሲሰቃዩ ቆይተው አሁን ደግሞ የሞት ውሳኔ የሚያስወስንስ ምን አድርገው ነው? እውነት ለመናገር በጣም ከባድ ነው። እኛ ኢትዮጵያውያን በቃ በጣም ነው እኔ አላቅም ምን እንደሆነ ኃጢአታችን። ሀገራችንም እንደዚህ ባይዘዌ የሀገራችሁ መንግስት አይቀበልም ምናምን። ሀገራችንማ መንግስት እኮ ህዝብ መቀነስ ነው እሱ የፈለገው። ምክንያቱም እሱ ኢትዮጵያን ያልሆነ ውስጥ አድርጎ መሸጥ ነው የሚፈልገው እንጂ ህዝቦቿን አይፈልግም። ህዝቦቿን ቢፈልግማ በየመን በረሃ እየመጡ የሚያልቁት እዛ ሀገራችን ያሉት እየተከታተሉ ሰው የሚገላቸው ወዘተ ብዙ ነገር አለ። ይቅርታ ቤተሰቦችን እና እውነት ለመናገር እኔ በጣም ነው የተሰማኝ። ማርያምን በጣም አዝኛለሁ እና ሁላችሁም ድምጽ ሁኑ፣ ለወገኖቻችን ድምጽ ነው። እኔ ብቻ አሁን አንዳንዴ በቃ ዓለም በጣም ነው የምታስቸግረው። ዓለም በጣም ከባድ ናት። እነዚህ ልጆች ምንም ሳያደርጉ ከመሬት ተነስተው እንግዲህ የሞት ቅጣት የሚያስቀጣ ምንድን ነገር ተደርሶ ነው? መንግስት አልፈለጋችሁም ተብለው በቃ ማሳፈር መስደድ ነው። አለቀ። ወደ ሀገራቸው እዛ መንግስት ይቀበላል አይቀበልም ይህን የምናየው ይሆናል። እኛ መንግስት እንደማይቀበል እናውቃለን። ግን ቢሆንም ደግሞ እነዚህ ሰዎች በፍጹም መገደል የለባቸውም በፍጹም። ስለዚህ ሁላችሁም ድምጽ ሆኑ። በጣም ነው የሚያሳዝነው። በጣም ነው እንትን የሚለው እውነት ለመናገር እኔ ብቻ ምን እንደምል አላውቅም። በቃ የኛ መከራ በየጊዜው መከራ በቃ ከመከራ መቼም አንወጣም። ከመከራ መቼም አንላቀቅም። የእውነት ሳውዲ አረቢያ ስንቱን ወጣት ገለው በየመን እየመጡ የሚያልቁት ወጣቶች በርካታዎች ናቸው። ብዙ 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 እስር ቤት የሚሰቃዩት የትኛውም ዓለም ዳርቻ ላይ ነው። ሀገራችንም እንዲያረጓት እንደሆነ እኔ አሁን አንዳንዴ በጣም ግራ እያጋባኝ ነው እውነት ለመናገር። ህዝቡን ቀንሰው ህዝቡን ገለው በቃ ኦልሬዲ አሁን ኢትዮጵያ ሊሸጧት ነው። አንዳንዴ ሳስብ በቃ ኦልሬዲ ኢትዮጵያ ሊሸጧት ነው እላለሁ። አንዳንዴ ከምሬ ነው የምላችሁ። ምክንያቱም ከማየውና ከሚደረገው አንጻር ሳይ በጣም ያለው ነገር በጣም ከባድ ነው እና ያው ይሄ ነው ያለው ነገር ቤተሰቦች። ስለዚህ በያላችሁ በምትችሉት ነገር በተለይ ትልልቅ ፔጅ ላላቸው ምናምን ነገር አድርሱ ቤተሰብ። ትልልቅ ፔጅ ላላቸው ሰዎች አድርሱላቸው ነው የምለው። ሌላ ያው ምንም የምለው ነገር የለም ማለት ነው። በተረፈ ግን ሁላችሁንም እንግዲህ ፈጣሪ ኢትዮጵያን ሰላሟን ያርግልን፣ ያምጣልን፣ ተንሳይዋን ያሰማልን። እውነት ለመናገር የምናየው ነገር ሁሉ በጣም ከባድ ነው። ከአቅማችን በላይ ነው። እኛ ከምናየው ከአቅም በላይ ነው። ሁላችንም ድምጽ ልንሆንላቸው ይገባል። እውነት በጣም የሚያሳዝኑት በጣም 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 በቃ ከምላችሁ በላይ ሰው ምንም ሳያደርግ ከመሬት ተነስቶ ይገደሉ ማለት ይሄ ፈጽሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው።
የእውነት ምንም እኮ አድርገው አይደለም እነዚህ ሰዎች ምንም ያደረጉት ምንም ያጠፉት ነገር የለም። ሰው አልገደሉ፣ አልዘረቁ፣ አልቀጠፉ። እንዳልኳችሁ በግ ሲጠብቁ ነው የተያዙት እነዚህ ሰዎች፣ ፍየል ሲጠብቁ ነው የተያዙት። ስለዚህ ለምንድን ነው የሚገደሉት? ምንም በተመለከተ የምር አንዳንዴ ከባድ ነው። እና ሁላችሁም ድምፅ ሆኑ ነው የምለው። ሌላ ምን እላለሁ? የእውነት እየቆረጣችሁ ያዛገኛል። እናንተ ምንድን ነው ያዛገኛል? ሲያስጠላ እና ይሄ ነው እላችኋለሁ። በተረፈ ግን ቤተሰቦችን ሌላ የምምላችሁ ነገር የለም። ብቻ በጣም ያሳዝናል። በየጊዜው የምናየው የምንሰማው በቃ እኛ ኢትዮጵያውያን መከራችን በቃ እጥፍ ነው። እጥፍ ትንሽ ሳይሆን እጥፍ የመከራችን ብዛቱ በየጊዜው የምንሰማው የምናየው በቃ የሚያስጠላ ደባሪ ነገር ምናምን ነገር ነው። ስለዚህ እንደዚህ አይነት ነገር ያስፋሽገኛል። እንቅልፌ ሳይሆን ቡና ለምጃለሁ። በነገራችን ላይ ሱስ አንዳንዴ በጣም ከባድ ነው። ቡና ካልጠጣሁ እንደዚህ ያስፋሽገኛል። ይሄ ነው ያለው ነገር እና በተረፈ ሁላችሁንም ከልብ ነው የማመሰግነው የኔ ውዶች፣ የኔ ምርጦች፣ ምርጦች። እንግዲህ በስደት ያለነው ለሀገራችን ያብቃን ትላላችሁ። አያችሁት የፊቴ ማዲያት ዙማር እየላሳያችሁ እንግዲህ እና ይሄን ያለው ነገር ሰላማችሁ ዘውዶች፣ ማሮች፣ ፍቅሮች። ቴንኪው አመሰግናለሁ።